ነይ ቀጥይ። ምንድን ነው የምትይው? ሰምኛለሽ? ካሁን በኋላ ደግመሽ ከእሱ ጋር ይሄን ነገር ስታደርጊ ባይሽ ምንድን ነው የምትሆነው? አንቺ ተረገምሽ ልጄ ምን አድርገሽው ነው? ልቀቀኝ እባክህ። ሲጀመር ስህተት ነበር። እኔ እርጉዝ አይደለሁም። እባክሽ እኛን ተዋቸው። ግን እኮ ውዴ እባክሽ ዝም። ነገሩን ከዚህ በላይ አናካረው። አንተ ተረገምክ። ቆይ ምንድን ነው ያደረከው? ምንድን ነው የሰራኸው ኤርሚ? አይደለም ሽማግሌ ምልከው። ችግር የለውም ላክሷ ጋር። አንድ ነገር ልንገርሽ። ምንድን ነው እሱ? ፍቅረኛ ነው ብለሽ ቤትሽ እንድታስተዋውቂኝ ይፈልጋል። ምን? የቤቱ ካርታ እጃችን ይግባ እንጂ የሆነ ሴራ ጠንስሰንም ቢሆን ይሄን ቤት የኛ ማድረግ አለብን። ኧረ አብረን ከኖርንም ጥሩ ነው። ናሆሚ ያየውን ማመን አቃተው። ኤርሚና ኤም ሲሳሳሙ እጅ ከፈንጅ ያዛቸው። ይዞ መጥቶ ቤት ጠፈጠፋት። አምራት የተደበቀ ሚስጥሯን በቪዲዮ ይዞ ኤርሚያስ ሲያሳያት ሰማይ ትሁን ምድር አላወቀችም። በለቅሶ ተናወጸች። በምታለቅስም ጊዜ አምራት ቪዲዮውን ሲደርሳት እያለቀሰች ደንግጣ ከድንገት ፍቅረኛዋ ወይም ባለቤቷ ናሆድ ይመጣባታል። በጣም ይገርማል። ወይዘሮ ዝናሽ ለራት ግብዣ ወደ እነ ኑሃሚን ቤት እንሄዳለን ባላት ጊዜ አቶ ለይኩን በፍጹም እንዴት ነው ወርጄ እኔ ዝናሽ እዛ ቤት የሄደው በፍጹም ይቅርታ አደረገላት። አቶ ለይኩን ተደፍታ ይቅርታ ጠየቀች። እነ ኑሃሚን ተደፍታ ይቅርታ ተቀበለን እባክህን ወደ ቤት ሂድና ሁሉም እንደ ድሮ ተቀጥሉ፣ የኔም ህይወት ደህና ነው በማለት ሁሉንም ረስቻለሁ እባክህን አቶ ለይኩን ብላ ተደፍታ ሁሉም ጠየቁት። እሱም ይሄን በሚል ጊዜ ልጁም መጥቶ ነበርና ይቅርታውን ተቀብላል። ወደ ቤቱ ሄዶ ሁሉም ደግሞ ይቅር ብዬሻለሁ አላት ባለቤቱን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰማይ ሰላም መጣችሁ። ኑሃሚን ክፍል 40 ተለቀቀ። ወደ ክፍል 39 ስንመለስ እንግዲህ ኑሃሚንና ናሆድ መኪና ውስጥ ሆነው ወደ አባቱን ሊወስድ ሊጠይቅ እየመጣ ነበረ። በዚህ የሚያየው መቼም ሁሌም የሚቀናው ከጥፋቱ የማይማረው ኤርሚያስ እየተከታተለ ነበረ የነበረው። እንግዲህ ወደ ቤት መጥቶ አቶ ለይኩንም ቁጭ ብሎ ጋቢውን ለብሶ ከአቶ ተሰማ ጋራ አንተኛን እንደዛ ስትለን ነበር፣ አንተ ይቅር ለማለት የይቅርታ ልብ እንዴት አልኖረህ አለ ጓደኛዬ እያለ አቶ ለይኩንም አቶ ተሰማም እየለመነው ነበር። አቶ ለይኩንም በቃ ተደፍታ ናሆሚ እባክህን ይቅርታ፣ እኔ ሁሉም ነገር ረስቸዋለሁኝ፣ ነፍስ እኮ ልታጠፋ ነበር በፍጹም እሷን እያለው ነበር አቶ ለይኩን። ይህንንም ባሉ ጊዜ እንግዲህ ኑሃሚ ይቅር ካላልክ አልነሳም ብላ ስትደፋ በቃ ይቅር ብያለሁኝ፣ ስለዚህ ይሄዳለሁ ወደ ቤት በማለት ልጁም ናሆድም በቃ እኔ ካሁን በኋላ አንተ ሳትሆን እኔ ነኝ ሁሉን ነገር ማየትም መቆጣጠርም ማድረግም የምችለው እያላት ነበረ አባቱን። እሺ በማለት ይቅርታቸውን ተቀብሎ ወደ ቤት ለመሄድ ወስኗል ማለት ነው። እንግዲህ ኤርሚያስ ነገረኛው ደግሞ ያንን ያየው ኑሃሚን የምትጠላው ደግሞ አምራት ሁሉንም ነገር ይነግራታል። ከምን አዲስ ነገር ልንገርሽ ኑሃሚን ከባለቤትሽ ከፍቅረኛሽ ጋር አንድ መኪና አየኋቸው ይላታል። በፍጹም አላምንም ትለዋለች። እንድታምኒ ብዬ ይሄው የተላከልሽን ቪዲዮም እዩ ፎቶ ይላታል። እሷም ስታይ ትናደዳለች። ምን ትላለች? ይቺ ኑሃሚን የምትባል ልጅ በፍጹም ከኔ ልትርቅ አልቻለችም፣ አሁንም ባሌ ጋር እየሰለተች ነው በማለት ደም ግፊቷ ይጨምራል ያምራት። በዚህም ጊዜ እንግዲህ ኑሃሚን ይቅርታውን ተቀብለው ሰዎችም ወደ ቤታቸው ይመለሳሉ። እነሱም ተመልሰው እንግዲህ ወደ ቤታቸው በተመለሱ ጊዜ በጣም እንትን እያሉ ነበረ። መጀመሪያ ግን አምራትና
እናም ወደ አምራትና ወደ ኤርሚ ስንመጣ በአንድ መኪና ሆነው እየመጡ ሳለ ስለ ባሏ እሱን እገለዋለሁ እንደዚህ እያለ ነበረ ከኑሃሚ ጋር ቢገናኝ እያላት ነበርና በዚህም ጊዜ እረፋውን እኔ ሚስቱን አስቀምጠ እሱ ላይ እንደዚህ ስዘፍን አያታፍርም እያላቸው ነበረ። እሱን ተቀቅ አርገ እዛች ሀሌሌ ጋር ስትለው የዚህ ጊዜ በጣም ይናደዳል ማለት ነው። ሽዙም ኤርሚያስ ማለት ነው። እሷም ከንኮል እያሰበች ዝም ብላ በሀሳብ እንትን እያለች ነበረ እያየች ነበረ ማለት ነው። እሱ ግን አሁን ሁለታችንም አንቺም ለፍቅር እንዳልሆነ ታውቂያለሽ፣ አሁን ደግሞ እኔ ከአንቺ እንደ በፊቱ መቀጠል አለብን ይላታል ማለት ስትለው እንግዲህ ገንዘብ ትልኪያለች፣ አንቺም እዛ ቤት ልትገቢ ከሆነ ሁሉንም ነገር ታደርጊልኛለች ይላታል። እሷን ግን ካሁን በኋላ እንደ ድሮ መሰልኩ እንዲያው አፈቅረዋለሁኝ ብላ አፍቅረሽው ሳይሆን የምትገቢበትን አውቃለሁ ይላታል። በዚህም ጊዜ እንግዲህ ሁሉንም ነገር በሚላት ጊዜ እሷ ግን አሁን ላይ ያለችበት ሁኔታ እነሱ ጋር ያው ተጋብቼ እኖራለሁ ናሆድም እንግዲህ ይቅርታ አድርጌላታለሁ እያለ አባቱንም እየለመነ ስለሆነ እንዲጋቡ እየፈቀደለት ነው ማለት ነው። እናም አሁን እሱ እንግዲህ ይሄን የማታደርጊ ተሆነ ወደ ኤርሚያስ ስንመጣ ይሄውና ልጅ ብሎ ለክፉ ቀን ይሆነኛል ብዬ ያስቀመጥኩት ቪዲዮ ነው ከአንቺ ጋራ ስባልግ የብልክና ቪዲዮዋችንም ብሎ በጣም ይገርማል። እዚህ ጋር ግን በጣም አስተማሪነት ነገር አለው። ምክንያቱም ከትዳር ወይም በጓደኝነት ሪሌሽንሽፕ በሆናችሁ እንደዚህ አይነት ነገር ላይ ሲሰሩ የሚያጋጥማችሁ ለሚቀጥለው ህይወት አብሮ ለሚቀጥለው ህይወታችሁ ራሱ በጣም አደጋ አለው። እንግዲህ ይሄን ቪዲዮ እኔ ምልሽን ካላደረግሽ ለባልሽ ላገባዋለሁ ለምትይው ለቀዋለሁ ሰጠዋለሁ ይላል። እኔ ምልሽን ግን ካደረግሽ ይቀመጣል። እንዴት አይነት መጥፎ ነው እገልሃለሁ እያለች እንግዲህ የላከላትን ቪዲዮ ስታይ አምራት በንዴት ሁሌ በኑሃሚን መጥፎ ብላ ያን ሁሉ አባትየውን ደም ግፊት ልታስይዘው ያለችው ፍቅር አሳስቶኝ እንደዛ ሁኛለሁ፣ አሁን ደግሞ እንደዚህ መሆን የለብኝ በማለት ነበርና ኑሃሚን ካሁን በኋላ እርግዝናዋም ውሸት ስለሆነላት በቃ ራሴ ላይ መስራትና ማድረግ ነው ያለብኝ ብላለችና ሁሉንም ነገር እንትን ትላለች። በዚህም ጊዜ እንግዲህ አቶ ለይኩንም ወደ ቤቱ ተመልሷል። አምራትም ይሄን ስታይ እያለቀሰችም እየተናደደችም ቆይ ባልሰራለህ እያለችው ነበርና ከድንገት ኑሃሚ ቤቱን ከፍቶ ናሆድ ይመጣል። በዚህ ጊዜ ትደነግጣለች። ምንድነው ፊትሽ ጎዳና አይደለም ናልቀሰሽ አንድ ሰው አይ ምንም አይደለ እያሰብኩኝ ነው ትለዋለች። በቃ ደግሞ የምስራች ነግርሻለሁ አዲስ ነገር ይላታል። በመጀመሪያ እንደዚህ ሆንሽበትን ንገሪኝ ያላት ነበረ። እሷ ግን በፍጹም ምንድን ነው እያለኝ ነበርና በዚህ የተነሳ እንግዲህ ሁሉንም ነገር ምንም አይደለ አዲስ ነገር የምነግርሽ ሽማግሌ እንድላክ፣ ምክንያቱም አክስትሽ ጋር ነው አይደለም የሚላከው፣ አባቴ ደግሞ እሺ እያለ ነው። እንግዲህ እናቴ ደግሞ አባቴ ዋናው እሺ ካለ እናቴ ደግሞ ታምናለች እያላት ነው። እና እሷ በደስታ እልል ብላ ትቀበለዋለች ማለት ነው። እንግዲህ ወደ ገኔና ወደ ኤዱ ስንመጣ እንግዲህ የቤቱን ጉዳይ ነው ደግሞ ሲያወሩ ሰማኋቸው። አዲስ ጉዳይ ቤቱን እንትን እንደሚል ግን አዎ ለውጭ ሕክምናው ራሱ ብዙ ብር ነው የሚያስፈልገው እያለኝ ነበር። ግን አሁን ገኒ ጥሩ እያጫወታት ነው እንግዲህ ተቀይራም ከሆነ አሁን ደግሞ ቤቱን ታዲያ እዚህ እኮ ድፍት ብለን አስመስለን የምንኖረው ቤቱ ባንቺ ስም ክሲ እንዲሆን ብለን ነው እያለ እስኪ ታስጠጉንም ይህን ስትይ ደግሞ አውጥተው እንዳይጥሉን ስርዓትሽን ያዢ እያለቻት ነበረ። ኤደን አስመሳይዋ እንግዲህ ቡናዋን አፍልታ ብዙ እያለች ነበረ። ቡናውን ቅጁ ባክሽ አጥንት ነው እንዴ እያለች ነበር። አባዬ እያለች አስመሳይዋ ኤደን እያለችው ነበር። ግን እኮ ማዬ ጋራ እኔ ከልቤ ይቅርታ ያረግልኝ አይመስለኝም ትለዋለች። እንዴት? ምክንያቱም ሁልጊዜ ስተኛ ትትብሰለሰል እሰማታለሁ። ይቅርታ ባያደርግልኝ ነው እንጂ ከልቡ አብሮኝ እንደ ድሮ እንተኛ ነበረ፣ አብረን አንድ ላይ ነበርን።
እያለች ነው። ኧረ እኔ አላልኩም እስቲ እንደው ረፊ እያለች ነበር። እንዴ ከዚህ የበለጠ ተታርቀን እንዴት ነው የምታስቡት እያሉ ነበረ አቶ ተሰማም ማለት ነው። እንግዲህ ሁሉንም ነገር እንትን ብለው አቶ ለይኩንንም ይቅርታ ብላ ተደፍታ ጠይቀዋለች። ዝናሽ አፍራ በስራዋ እንግዲህ እንደዚህ ነበረ እየናፈቀን ማዕዱ እያሉ ቡፌ አቅርበው ምግብ እየበሉ ሁላቸውም ቤተሰብ ሆነው ሳለ እንግዲህ አዎ አባዬ ግን እኮ እዛ ቤት መጣ ነበር፣ አንቺ ግን መተሽ አልጠየቀኝም እያላት ነበረ። አሁንም ኑሐሚን ታነሱ ነው ምን ታደርጋቸው እያለ ነበር ናሆድ ማለት ነው። እና እንግዲህ ለሚስቴ ምንም ማድረግ አይቻልም፣ ዙሮ አርግዛለች፣ ሁለተኛ እንደሆናለ እያለ አስበበታል። የምመጣው እኔ ግን ከእውነት ነው ለገንዘብ ፍለጋ አንቺ ልጁ እንትን ብላ አፍቅረው አይደለም እያለች ወይዘሮ ዝናሽ አሁንም ይሄንኑ ትለዋለች። ለአቶ ለይኩን እንግዲህ ሆኗል ምናምን እያላት ነበረ ማለት ነው። ወደ ኑሐሚንና አባቷ ጋር ስንመጣ እንግዲህ ከነገ ጀምሬ ስራውንም አብሬ ልሰራ ነው አባቴ ትለዋለች። ግን ናሆድ እንደ በፊቱ መቼም እንደሌለሽ አውቃለሁኝ አይደለ ልጅ ይላታል። ምክንያቱም በፊት አፈቅረዋለሁ ስለምትለው አፍቅሬዋለሁ ብላ አባቷ ስለነገረችው እንዴ ምንድነው አባዬ አለኝ ሁሉንም ነገር ይነግራታል ማለት ነው። አይ አባዬ አሁን እኮ እንደውም ሽማግሌ እንትን ሊሉ ነው ሊጋቡ ነው፣ ስለዚህ እኔ እስራኤል ላይ ብቻ ነው ፎከስ የማደርገው ትለዋለች ለአቶ ተሰማ ለአባቷ ማለት ነው። ልጅ አደራ እንግዲህ ወደፊት ነው የምናየው እያለ ወጥታ በምትሄድ ጊዜ እንግዲህ ቀናተኛው ኤርሚያስ ከመንገድ ላይ ሲያገኛት አንገቷን ሲጥ ያረጋታል። ምንድን ነው ከሱ ጋር የምታደርግ ምን እያረግሽ ነበር እያለ ምን አገባ ካሁን በኋላ ታውቃለህ ስነ ስርዓት ያዝ። ሲቀጥል ደግሞ ልጅ ያልክ የምትጃጃለው ነገር በስህተት ነበረ። እሱም ደግሞ የለም ወደ ውስጥ የተሳሳተ ነው። ልጄን አውጥተሽው ነው ልጄን አስወረደሽው ነው ብሎ ኤርሚያስ በአንድ እግሩ ቤትን ይላል ማለት ነው። በዚህም ጊዜ ከአሁን በኋላ ልጅ የምትል ከሆነ አሁን ላይ ፖሊስ በህግ ቁጥጥር አድርገው ላይህም አልፈልግ ከህይወቴ ወጥታል ትለዋለች። በዚህም ጊዜ እንግዲህ ኤርሚያስ በንዴት የሚሆነው እሷ እንጂ የጠላችኝ እኔ እኮ አሁንም ድረስ ወዳታለሁ እያለ አሁን ላይ ግን እያናደደ መስሎ ከኤም ጋር ያለውን ግንኙነት እንደቀጠለ ነው። ኤምም ደግሞ በጣም ቆንጆ ነሽ፣ በጣም ውብ ነሽ፣ ይህን የመሰለ ውበትሽን እያለ ነበር እና እውነት ግን ነው እያለች ኤም ላይ ፍቅር ያዞ መስሎ እየተጫወተባት ይገኛል ማለት ነው። እንግዲህ ይሄንን ብለው እሱም ትለያለህ፣ ሄደህ ደግሞ ማስመርመር ትችላለህ፣ እኔ ልጅ የለኝም፣ ፊትም እየተሳሳተ ነበረ የተሰጠኝ መረጃ ትለዋለህ። እንግዲህ ወደ ኤም ጋር ስንመጣ ኤምና ኤርሚያስ ማለት ነው መኪና ውስጥ እየተሳሳሙ ነበረ። ኑሐሚን ከድንገት ከኋላ ስትመጣ መኪናው ውስጥ ሆና የምታየው ማመን አቃታት። መልሰው እሱም እንዲህ ሲል መኪና ውስጥ ሆኖ ያያታል። ግን ኑሐሚን ያስቀናው መስሎ ዝም ብሎ እየተሳሳሙ ነበር ከመኪና ውስጥ መልሶ እሷን ሲያይ ባሰበት ግን ሁለተኛ እንዳትጎዳኝ ትለዋለች። ይህን ነገር እኮ ግን ቤተሰቦች ራሱ ቢሰሙ አንተን አይወዱም፣ ስለዚህ በጣም ነው እንትን የሚለው እያለ እንዴ እንደውም አንድ ነገር ልንገር ይችላታል። ምን ፍቅረኛዬ ነው ብለሽ እዛ ቤት እንድታስተዋውቅ እንፈልጋለሁ ይላታል። እንዴ ለምንድን ነው እንደዚህ የማደርገው እያለ ነበረ። በዚህም የተነሳ እንግዲህ ሁሉንም ነገር ኑሐሚን ስላየች ያን ነገር ወንድሟ ናሆድም ያያል ማለት ነው። መኪና ውስጥ ነግረው እየሮጠ ምክንያቱም እሷን በላሽ አልፈልግም እሷን ለማስቀናት መስሎ ነበር ሲያደርግ የነበረው። የዚህ ጊዜ ወደ ዝናሽና አቶ ለይኩን ጋር ስንሄድ ለይኩን እራት ግብዣ ወደ ነገኒ ጋር እራት እዛ የቤተሰብ እራት እዛ ነው የምንበላው ይላታል። እንዴ የይቅርታም አንድ የሆንበትም ሁሉም ነገር ነው እና እዛ እራት እኔ በፍጹም ይሄን አትበለኝ አንተ ሄድ እያለ እንግዳማ አሁንም ከልብሽ አይደለም ይቅርታ የጠየቅሽው ማለት ነው ዝም ብለሽ ነው እያላት ነበረ። ግን በመሀል እራት እየበሉ እያለ የት ነው ዳግም እያሉ ነበር ሲጠይቁ ይህን እንድሏ ስላልፈለገኝ በቃ እንብላ ብሉ ራቶን ብሉ እንደ እያለ የኔ ፍቅር እያለ ከረባቱን ሁሉ እያዘጋጀችለን ነበር የባለቤቷን ማለት ነው።
እሱም ሊሄድ ሽር ጉድ እያለ እራት ግብዣው እኔ እንደው አልሄድም እያለች እየተጨቃጨቀችው ነበር። እንግዲህ ከልብሽ ይቅርታ ካደረግሽ ትሄጃለሽ እያላት ነበረና በዚህ የተነሳ እንግዲህ የእሱም ሊሄድ ወይዘሮ ዝናሽ ማናት ገኒም እራት አዘጋጁ እዚህ ትንሽ እራት ቆንጆ አርጋችሁ እየተባሉ እሺ እያለች እንትና መቼም እዚህ ቤትማ እሷ አትመጣም ለእሷ ለብቻ መድኃኒት ነበር ነስንሶ መስጠት እያለች ኤደን ትናደዳለች። በዚህም ጊዜ እንግዲህ ወይዘሮ ገኒ አሁንማ ደግሞ ከኑሐሚን ውጭ ደግሞ ወደዚህ ዞርሽ እያለች ጥሩ እያጫወታት ነው ማለት ነው ገኒ። እናም በዚህ የተነሳ እንግዲህ እሷም ለማዘጋጀት ሁለተኛ ደግሞ ወደ ዝናሽ እናንተና ስንመጣ ዝናሽ አልሄድም እዛ ቤት እያለች ነበርና እኔ ክብሬን ወረድ አላረግም እያለች ነው። ሁለተኛ እንግዲህ ናሆድ እህቱን እየጠፈጠፈ ሁለተኛ ከሱ ጋር ምን እያረግሽ ነው ብሎ ሲጠፈጥፋት እናትና አባቷ እየሮጡ ነበረ እዚህ ላይ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እስከምንገናኝ ባይ ባይ።